ተመልሰናል። ክቡራትና ክቡራን አድማጮቻችን ፕሮግራማችን እንደቀጠለ ይገኛል። እንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች ሞቅ ደመቅ እንዳሉ ከዛሬ ምሽት ጀምሮ መከናወናቸውን ይቀጥላሉ። ተጠባቂ ጨዋታ ማንቸስተር ዩናይትድ ከኒውካስል ኦልድ ትራፎርድ ላይ ይከናወናል። ነገ ደግሞ አሪፍ ጨዋታዎች አሉ። የሲቲና የኖቲንግሃም ፎረስት እንዳሰናል። በቀጣይ የምናመራው ወደ አርሰናልና ብራይተን ጨዋታ ይሆናል። አድማጭ ተመልካዮቻችን አርሰናል ከብራይተን የሚጠበቅ ጨዋታ ነው የሚሆነው። እንግዲህ ቅድም መግቢያ ወደ መጨረሻችን አካባቢ እንዳልነው አርሰናል ካሸነፈ እና ሲቲ ነጥብ ከጣለው ከተሸነፈ የሚያመልጥበት እድል ይኖራል። ሲቲ ደግሞ ካሸነፈ አርሰናል በብራይተን አቻ ከወጣዩም ከተሸነፈ የሊጉ መሪነት በ18ኛው ሳምንት የሚያስረክብበት እድል ይኖራል። ስለዚህ የስኬቱም የውድቀቱም መንገድ ቀጭን ሁለቱም እኔ ይሻላሉ ብዬ አላስብም። አየር ላይ በቀጭን ገመድ የመራመድ ያህል ስሜት ያለው ለሁለቱ ሁለቱ ጨዋታዎች በተለይ ብራይተንና አስቶን ቪላ እንዲሁም ኖቲንግሃምና ሰንደርላንድ አንድ የሆነ ነገር የሚኖር ይመስለኛል በአንዳቸው በኩል ማለት ከተጋጣሚዎቻቸው ጥንካሬ አንጻር ነው የምናነሳው። ግን የማን ይከብዳል? የአርሰናል ይከብዳል፣ ጥያቄ የለው። የአርሰናል ጨዋታዎች ከባድ። የአርሰናል ግን አድቫንቴጅ የሚሆኑት ሁለቱም ሆም ናቸው። ያካክሷል። ሆም መሆኑ ያካክሰውና በቃ ማለት ሁለቱንም ጨዋታ እንድጠብቁ ያደርጋል። ልክ ነው። ማንቸስተር ሲቲ ፎር ኤግዛምፕል ሁለቱም ሆም ቢጫወት ኖቲንግሃምንም ሰንደርላንድንም፣ አርሰናል ደግሞ ሁለቱንም አዌ ከብራይተንና አስቶን ቪላ ጋር ቢሆን ምንም ጥያቄ የለው አርሰናል አንዱን ከባድ ነገር ውስጥ ይገባል። ወይ ነጥብ ይጠላል ወይ ይሸነፋል ልገምት ትችላል። እንትን የሚያደርገው የሚያቻችለው አርሰናል ሜዳው ላይ መጫወቱ፣ ሲቲ ከሜዳው ውጭ መጫወቱ ነው። ኖቲንግሃም ግን ተወይ ሶፊዬ፣ እኔ ማለት ያው ኳስ አይታወቅም። ኖቲንግሃም ቶተንሃምን አሸንፏል ምናምን፣ ግን የሰንደርላንድ ውስጥ የስቴዲየም ኦፍ ላይቱ ጨዋታ ነው ፈታኝ የሚሆንበት ብዬ ማስብ እንደኔ። እሱ እንዲያውም 7 ተጫዋቾች ለአፍሪካ ዋንጫ ሄደዋል። ሳዲቂ ሄደዋል። ልክ ነው። እሱማ ታሊቢ ማት ተጫዋቾች ሄደዋል። ግን ቢሆንም ዝም ብለህ አለ አይደል እንጂ እኔ እንደውም ከሰንደርላንድ ኖቲንግሃም ፎረስት ነው ለሲቲ የሚያስቸግረው ብዬ ማስበው። ምክንያቱም ሸዋንዳይች ገግሞ መከላከል የሚችል ቡድን አላቸው። ሲቲ ግራውንድ አሁን አስፈሪ ስቴዲየም እየሆነ ነው። እንደገና ፖስቴኮግሉ መጥተው ጣሙን አሳጡት እንጂ ጥሩ ማለት የሚፈራ አይነት ስቴዲየም መሆን ጀምሯል። ባለፉት አመታቶች ስቴዲየም ላይ መተማሸነፍ አስቸጋሪ እያደረገብህ መጥቷል እና ካላቸውም ነጥብ ማጣት አንጻር ኮንሲስተንትሊ ውጤት እያገኙ ካለመኖሩ ተከትሎ አንጻር እንዲህ አይነት ደፋር ስራዎችን መስራት ይኖርባቸዋል ተብሎ ይገመታልና ለዛ ነው አርሰናል እንግዲህ ያው ቅድም እንዳልነው ያው ሁለት አይነት አስተያየቶች ነው የሚሰጡት። በዚህኛው ጎን አርሰናል በክሪስማስ መሪ በሆነባቸው አመታቶች ዋንጫ አንስቶ አያውቅም የሚል የተረጋገጠ ታሪክ አለ። የአርሰናል ደጋፊዎች ደግሞ አይ አርሰናልም እኮ በታሪኩ በአራት ውድድሮች ግንባር ቀደም ሆኖ ተቀምጦ አይተነው አናውቅም። የሻምፒዮንስ ሊግም የፕሪሚየር ሊጉም መሪ፣ የካራባኦ ካፑም ግማሽ ፍጻሜ፣ ኤፍኤ ካፕም እንደዚህ ጥሎ ማለፍ ውስጥ ሶስተኛው ዙር ውስጥ ሆኖ ተመልክተነው አናውቅም። በዚህ ሰዓት በጥር ወር ቢያንስ ከአንዱ ወይም ከሁለቱ ውድድር ወጥቷል በዚህ ሰዓት ብሎ ይከራከረዋል የአርሰናል ደጋፊዎችም ማለት ነው። እና በዛ መንገድ የሚታይበት ሂደት ይኖራል ተብሎ ይጠበቃል። አርሰናል ከብራይተን የማይረሱት ውስታዎች አሉት አይደል? ይሄ ጨዋታ የካርዱ ሰለባ ባለፈው አመት ዲክላን ራይስ ለአርሰናል ዘግይቶ መጀመር አንዱ ዘግይቶ ወደ ዋንጫ ፉክክር መግባት አንዱ ብራይተን ነበር። ገና በመጀመሪያው በሁለተኛው ሳምንት ጨዋታ ላይ ዲክላን ራይስ በቀይ ካርድ ወጥቶ አርሰናል 1-0 እየመራው ነው የነበረው ጨዋታ ጆዋ ፔድሮ ጎል አስቆጥሮ ሳሊባ እንዲሁም ጥፋት ነው አይደለም በሚል መነጋገሪያ ነበረ ፔናልቲው እና በዛ ምክንያት 3 ነጥብ ይዘው የወጡበት ሂደት እንደነበረ እናስታውሳለን። የማይረሳ ነው የብራይተን ያለፈው ውድድር አመት አርሰናልን ኦልሞስት አርሰናል ጨርሻለሁ ብሎ ያሰበው ጨዋታ ነበረ። በጣም በጨዋታው አሪፍ ነበሩ፣ አርሰናሎች እየመሩ ነበረ። በዛ መሃል ዲክላን ራይስ ነው በቀይ ካርድ ወጥቶ ዋጋ ሊያስከፍላቸው የቻለው ወይም ችግር ውስጥ የከተታቸው። አርሰናል ከ8 የፕሪሚየር ሊግ የሜዳ ላይ ጨዋታው ብራይተንን ማሸነፍ የቻለው 3 ጊዜ ብቻ ነው። 38% የማሸነፍ እድል ነው ያለው አርሰናል። 2ቱን አቻ ወጥቷል፣ 3ቱን ተሸንፏል። በሜዳው አርሰናል ዝቅተኛ የማሸነፍ ሬሾ ካላቸው ቡድኖች መካከል አንደኛው ዌምብልደን ነው። 25% ነው የአርሰናል በሜዳው የማሸነፍ እድሉ። ያ የቆየ ታሪክ ነው። ሁለተኛው ሊቨርፑል ነው፣ 36% ነው። ሶስተኛው ቡድን ብራይተን
አርሰናልን ሜዳው ላይ ከሚፈትኑ ቡድኖች መካከል በአርሰናል ሜዳ የማሸነፍ ሬሾ ከፍተኛ የሆነው ቡድን ብራይተን ከ8 የኤሚሬትስ ጨዋታ 3ቱን አሸንፏቸዋል። ይህ በትልቁ የሚነሳ ነገር ነው። ባለፉት 4 የፕሪሚየር ሊግ ጨዋታዎች ግን ብራይተን ማሸነፍ አልቻለም አርሰናልን። 2ቱን አቻ ወጥቷል፣ 2ቱን ተሸንፈዋል። ባለፈው ዓመት ያው እንደገለጽ ነው አነጋጋሪ የነበረው 1-1 የወጡበት ውጤት የሚጠቀስ እንደነበረ ይታወሳል። አስገራሚ ነገር አርሰናል ብራይተንን ያሸነፈበት 3ቱም ድሎቹ ተመሳሳይ 2-0 ናቸው። ኦክቶበር 2017፣ ሜይ 2021፣ ዲሴምበር 2023 በዛ አይነት ውጤት ነው አርሰናል ያሸነፈባቸውን ውጤቶች ማግኘት የቻለው ማለት ነው። እንግዲህ አርሰናል በዘንድሮ ውድድር ዓመት በሜዳው ያልተሸነፈ ቡድን ነው። እሱም ብቻ ሳይሆን 5 ተከታታይ የፕሪሚየር ሊግ ጨዋታዎችን ድል አድርጓል። በኤሚሬትስ ስቴዲየም ከአፕሪል እስከ ዲሴምበር 2022 ድረስ 10 ተከታታይ ጨዋታ ያሸነፈበት የሚጠቀሰው ታሪክ ነው። ከዛ በኋላ በሚካኤል አርቴታ ዘመን 5 ተከታታይ ጨዋታ ሲያሸንፉ ለመጀመሪያ ጊዜ ነው አርሰናሎች እና ዘንድሮ አርሰናል አወይ ነበር ጥሩ። ዘንድሮ በተቃራኒው ሜዳው ላይ ነው ጥሩ ሆኖ እየተመለከት ነው የምንገኘው። ብራይተን ባለፉት 2 ተከታታይ የፕሪሚየር ሊግ ጨዋታ ጎል እንኳን ማስቆጠር አልቻለም። 2 ተከታታይ ጨዋታዎች ማለት ነው። ስለዚህ ያንን አስተካክሎ መምጣት ይችላል የሚለው የሚጠቀስ ነው። አርሰናል በፕሪሚየር ሊጉ በክሪስማስ ወይም ከፈረንጆች ገና በኋላ አንደኛ ደረጃ ላይ ሲቀመጥ ለ5ኛ ጊዜ ነው። 2002፣ 2003፣ 2007፣ 2008፣ 2022፣ 23፣ 24 እና ዘንድሮ ማለት ነው። ያው እንደጠቀስንላችሁ በ5ቱም አጋጣሚዎች ክሪስማስ ላይ አንደኛ ሆኖ አርሰናል ዋንጫ አላነሳ። ከ5ቱ ደግሞ 2ቱ በሚካኤል አርቴታ ዘመን የነበሩ ወይም በሚካኤል አርቴታ ዘመን ያሳካቸው ናቸው ብለን ማንሳት እንችላለን። ብራይተን ታህሳስ ወር ላይ በፋቢያን ሂውርዘር የአሰልጣኝነት ዘመን በ10 ጨዋታዎች አንድም ጨዋታ አላሸነፈም። ታህሳስና ብራይተን ወድና ጀርባ ናቸው። 6 አቻ 4 ተሸንፏል። በእንግሊዝ ፕሪሚየር ሊግ በዲሴምበር ወር 10 እና ከዛ በላይ ጨዋታዎችን አድርጎ ብዙ ጨዋታ በመሸነፍ ቁጥር አንዱ አሰልጣኝ ፋቢያን ሂውርዘር ሆኗል። ሚስተር ዲሴምበር ነው የሚባሉት። ዲሴምበር ሲደርስ ደስ አይላቸውም። በቃ ያው መጥፎ ድሎች አሉ አይደል? አንዳንድ ሰዎች በቁጥር ምናምን የሚያምኑት ነገር አለ አይደል? ተመሳሳይ ነገር እንመለከትበታለን። እና ሚስተር ዲሴምበር ናቸው እሳቸው። ሚስተር ዲሴምበር ከባድ ነው። ዲሴምበር ላይ ሂውርዘር አንድም ጨዋታ አላሸነፉ በ10 ጨዋታዎች ማለት ነው። የዚህ ቡድን አሰልጣኝ ሆነው ከመጡ ወዲህ ማለት ነው። ባለፈው በነበራቸው ጨዋታ ከሰንደርላንድ ጋር 0-0 በሆናቸው ውጤት ነው የተለያዩት። በዛ ጨዋታ ላይ ግን ብራይተን በእንግሊዝ ፕሪሚየር ሊግ በታሪክ በእድሜ ትንሹን ቋሚ 11 በተለይ በዚህ ውድድር ዓመት አሳይቶናል። 23 ዓመት ከ240 ቀን፣ አሰልጣኙ ደግሞ 32 ዓመት ከ297 ቀናቸው ነው እና በጣም አስገራሚ ነገር በዚህ ቡድን ውስጥ ደግሞ የሊጉ በእድሜ ትልቁ ተጫዋችም ነበር ጄምስ ሚልነር 39 ዓመት ከ350 ቀን። እሱ ባለበት ነው በእድሜ ትንሽ ቡድን ያሳዩን የዛን ቀን። ባይኖር ደግሞ ስለዋል ባይኖር ደግሞ ሲካፈል አቬሬጁ በጣም ልምድ ነበር። ያ ምንድነው የሚያሳይ ልምድ፣ የቡድኑ ልምድ እየጎዳ ያለ ቡድን እንደሆነ ማየት እንችላለን። ፕሪሚየር ሊግ የተጫወቱ ከሚገኙ ተጫዋቾች ከ500 ደቂቃ በላይ ከተጫወቱ ተጫዋቾች ጀርሚን ዶኩና ራያን ቸርኬ ብቻ ናቸው ከማርቲን ኦዴጋርድ በላይ ብዙ የጎል ዕድሎችን የፈጠሩት። የሚገርም ነው። ኦዴጋርድ ከጉዳት ለረጅም ጊዜ ቆይቶ የመጣ ተጫዋች እና ዶኩ 3.4 ቸርኬ 3.2 በየጨዋታው በኦፕን ፕሌይ ይፈጥራል። ማርቲን ኦዴጋርድ 2.5 ቆንጆ ቁጥር ነው። ጥሩ እየመጣላቸው ነው ይሄ ለአርሰናሎች። ለዴቪድ ራያ ነገ የሚሰለፍ ከሆነ 150ኛ የፕሪሚየር ሊግ ጨዋታው ይሆናል።
ኦገስት 2021 ላይ የመጀመሪያ ጨዋታውን ማድረጉ ይታወሳል እና የተጫዋች 150ኛ በፕሪሚየር ሊጉ ማለት ነው። በአርሰናል በቅርቡ ነው 100 ጨዋታ ያደረገው፣ ግን በፕሪሚየር ሊጉ እንዳጠቃላይ 150ኛ ጨዋታውን ዴቪድ ራያ እንደሚያደርግ የሚጠበቅበት ጨዋታ ነው የሚሆነው። ብራይተን እንደ ቅድም ስናነሳ እንደነበረው እንደነ ፓላስ እንደነ ሰንደርላንድ እንደነ ፉልሃም አይነት ቡድን ነው። የሆነ ሰዓት ላይ ሰርፕራይዝ ያደርጋል፣ የሆነ ሰዓት ላይ ደግሞ ምንም ትርጉም የሌለው ቡድን ነው ትመለከተዋለህ ብራይተን እና ኮንሲስተንሲ አለመኖራቸው ነው ቅድም ያልኩት የልምድ ችግር የሚያመጣው ኮንሲስተንሲ አለመኖር የፈጠረውን ነገር እንመለከታለን እና በሜዳው ጠንካራ የሆነውና በሜዳው በዚህ ውድድር ዓመት ያልተሸነፈውን አርሰናልን ጉድ ያደረጉት ይሆን? ጉድ ሰርተው ሊያስገርሙን ይችላል። አርገውት አይተናል። አንደ በቃ ድንገት የሆነ ነገር ሲያደርጉ ትመለከታቸዋል። እንደነ ካርሎስ ባሌባ አይነት ተጫዋቾች የሉም በአፍሪካ ዋንጫው ምክንያት በዚህ ውስጥ። በእርግጥ በዘንድሮው የውድድር ዓመት እያሳየው ያለው አቋም በጣም ገርሞኛል። በካሜሮን ብሔራዊ ቡድን ልዩ ነበር፣ በብራይተን ግን ልክ አይደለም። ሙዱ ጥሩ አይመስለኝም ከፋቢያን ዩርዘር ጋር ያለውና የኛውም ጨዋታ በጣም አሪፍ ፉክክር የምናይበት ነው አርሰናል ከብራይተን። በእርግጥ አርሰናል ባለፈው ዓመት ሲፈትኑት የነበሩትን ቡድኖች ባለፉት ጊዜያቶች ካስቶን ቪላ ውጭ ሌሎቹን የቆነጠጣቸው ነው ያለው። ኤቨርተንን ቆንጥቷል። ከዚህ በፊት ዋጋ ያስከፈለው ቡድን እንደነበር ይታወቃል። ሌላ አሁን እየመጡለት ነው ገና። አሁን አስቶን ቪላ አለ፣ ብራይተን አለ፣ በርንማውዝ አለ። ባለፈው የወገመው ቡድን ነው በርንማውዝ። ምሳሌ ባበቀ ካርድ የወጣበት ጨዋታ እሱ የሚጠቀስ ነው። እነሱ አሉ። ግን ዘንድሮ በንጽጽር ሚኬል አርቴታ አምና ሲያስቸግሯቸው የነበሩትን ዌስትሃም ለምሳሌ አሸንፈዋል። በቅርቡ የተመለከትናቸው ማለት ነው። ዌስትሃምን አሸንፈዋል፣ ኤቨርተንን አሸንፈዋል። እንዲህ አይነት ጨዋታዎችን እንመለከታለን እና ነገስ የሚለው የሚጠበቅ ጨዋታ ይመስለኛል። አሉት ዮራንተ ልምጣና ጉዳቶች ላይ ያሉ ነገሮችን ጨምርባቸዋል። ሶፊያ አሪፍ ጨዋታ እንመለከታለን ብዬ አስባለሁ። አርሰናል የማክሰኞው ምሽቱን የአምስት ሰዓት ከሩብ የአስቶን ቪላን ጨዋታ ያማከለ አሰላለፍ ወይም ደግሞ የጨዋታ መንገድ ይዞ መግባት አለበት ብዬ አስባለሁ። ምክንያቱም ታይት የሆነ መርሃ ግብር ነው። በፌስቲቭ ፔሬድ የምታከናውናቸው ጨዋታዎች እንዳጠቀስ ነው የገና ሰሞን ላይ የሊጉ አናት ላይ መቀመጥ ትርጉሙ በጣም ከፍተኛ ነው እና በፕሪሚየር ሊጉ 17 ክለቦች በተለይ ከ1992 በኋላ ገና ላይ አናት ላይ ተቀምጠው ዋንጫውን ወስደዋል እና ዋንጫ ካልወሰዱ ክለቦች ውስጥ ከሚጠቀሱ ውስጥ አሁን ኖርዊች አለ፣ ብላክበርን ሮቨርስ አለ፣ ማንቸስተር ዩናይትድ አለ፣ አርሰናል አለ፣ ሊቨርፑል አለ። ያንን ነገር ማሻሻል ይጠበቅበታል እና ይሄ እነዚህ መርሃ ግብሮች በደንብ ክሪቲካሊ ሊታዩ ይገባል ብዬ አስባለሁ። አስቶን ቪላ ቼልሲን ገጥሞ ነው የመጣው በማክሰኞ ምሽቱ ጨዋታ። ሌላ ከባድ ጨዋታ ጋር አስተናግዶ ኃይሉን ጨርሶ ኢነርጂ ሉዝ አድርጎ የሚመጣበት መርሃ ግብር ይሆናል። ስለዚህ አርሰናልም ቢያንስ ለክሪስታል ፓላሱ ያሰልፋቸውን ተጫዋቾች ተመልክተናል። ይህንን ታሳቢ ያደረገ መርሃ ግብር እንደሆነ አይተናል። ስለዚህ በማክሰኞውም ጨዋታ ላይ የሚገቡ ተጫዋቾችን ያማከለ ጨዋታ መንገድ ይዞ ቢገባ ቅይጥ ቢያደርጋቸው ሙሉ ላይናፑን ይዞ መግባቱም አልደግፈውም። ግን ደግሞ የተቀላቀለ አይነት ለዛኛውም ጨዋታ ኢነርጂ ያለው ለማክሰኞ ጨዋታ ፈታኝ ስለሆነ ራሳቸው የኡናይ ኤምሬ አስተያየት አለ። ድጋሜ በ2-1 አሸንፈውታል። ስለዚህ ያንን ጨዋታ ያማከለ ብዙ ኢነርጂ ሉዝ የማያደርጉ ተጫዋቾችን ይዞ መግባት አለበት ብዬ አስባለሁ እና ብራይተን አዝናኝ ቲም ነው እንዳልከው፣ ጥሩ ቲም ነው። ግን ዘንድሮ ደግሞ ሄድ መለስ የሚል ነገር አለበት። ግን ቲሙ ውስጥ መለከተው በሽንፈቶች ውስጥ ሆኖም ጥሩ ቡድን እንደሆነ ያሳያል። አሁን ስራ የበላ አሁን የብራይተን ዊክ ቱ ዊክ ጨዋታ አትመለከተውም። ግን አልፎ አልፎ የእንግሊዝ ፕሪሚየር ሊግ እንደመውደድህ የብራይተንን ጨዋታ ስትመለከት በተለይ ዘንድሮ ዓመት ሲቲን ያሸነፈበት መርሃ ግብር ጠቅሷል። ከዛ በተጨማሪ በማንቸስተር ዩናይትድ ቢሸነፍም የተሸነፈበት መንገድ በጣም አሳማኝ ማይባል ነው። በጣም የሚያንሰራራ ቡድን ነው። ጎል አስቆጥረህበት የሚመጣ ቡድን ዩናይትድ 4 ሲያገባበት ከ3-2 ነው 4 የሆነው፣ ከ3-1 ነው 3-2 የሆነው እና በሊቨርፑል 2-0 ሽንፈት ላይ የብራይተን ጥሩ ጎኖች የምታይበት ነገርን አስተውለናል እና ይህንን ጨዋታ አርሰናል በሜዳው ማድረጉ ጥሩ አድቫንቴጅ ነው። ግን ደግሞ አርሰናል ይህንን ጨዋታ አሸንፎም ቢሆን ለማክሰኞ የምሽት 5 ሰዓት ከሩብ ጨዋታን ያማከለ መርሃ ግብር ማድረግ አለበት ብዬ አስባለሁ። ሞሮርልስ የምሰጠው ግምት አብላጫ ድምጼ ለአርሰናል። በጣም አሪፍ። በአርሰናል በኩል በነገው ጨዋታ ላይ ጋብርኤል ማጋሌሽ፣ ቤን ዋይት እንደዚሁም ማክስ ዶማን፣ ሙስኬራ የማይደርሱ ተጫዋቾች ናቸው። ፔሮ ኢንካፔ በኤቨርቶን ጨዋታ ትከሻ ጉዳት አስተናግዶ ነበረ።
ነገ ምናልባት እንዳልከው አሉቲ ሮቴት ከሚደረጉ ተጫዋቾች አንዱ ሊሆን ይችላል። የክሪስታል ፓላሱን የተከላካይ መስመር ሊደግሙት ይችላሉ ሚካኤል አርቴታ። ከዛ ውጭ ግን ሌሎቹን በሙሉ አማካኝና አጥቂዎቻቸውን ቀይሮ ነው የሚገቡት። ሳካይ ኮሬሽና እንደዚሁም ትሮሳርድ አማካይ መስመሩ ላይ ራይስ ዙሜንዲና ማርቲን ኦዴጋርድ ጀማሪ ይሆናሉ። ባለፈው ተቀይረው ነው የገቡት። እንደዚህ አይነት ነገሮች እንደሚጠቀሙ ይጠበቃል። ከጥቂት ደቂቃዎች በኋላ ሚካኤል አርቴታ መግለጫ ይሰጣሉ ስለ ኢንካፔ፣ ጋብሪኤል ማጋሌሽ አዲስ ነገር ካለ የምናውቅ ይሆናል። ሃቨርዝም ሶስቱም ኦልሬዲ ኢንካፔም አጠራጣሪ የሚባል አይደለም። ኢንካፔ ይገባል ብዬ አስባለሁ። ተቀያሪ ወንበር ላይ ማንስ ይቀመጣል። ማጋሌሽ እና ሃቨርዝ ግን ላስቶን ቪላው ጨዋታ 100 የመድረስ ዕድል ይኖራቸዋል። በነገው ጨዋታም ተቀያሪ ወንበር ላይ ሊቀመጡ ይችላል። ፉል ትሬኒንግ እየሰሩ ነው ያሉት ሁለቱ። እነዚህን አፕዴቶች ለማድረግ ነው። በብራይተን በኩልም በርከት ያሉ ተጫዋቾች የተጎዱባቸው አሉ፣ የሚመጡም አሉ። በብራይተን በኩል አስረሳቸው የሆንላቸው እንደነ ፖል ቫን ሄከ የተከላካይ መስመር ተጫዋቻቸው በብራይተን በኩል ተመልሶላቸዋል። ቫን ሄከ፣ ዳኒ ዊልቤክ እና ማት ዊፈር እነዚህ አሪፍ ተጫዋቾች ተመልሶላቸዋል። ዳኒ ዊልቤክ በተለይ ሲማስ፣ አዳሞቪስተር፣ ሶሊ ማርች፣ ሊዩስ ደንክ፣ ዲየጎ ጎሜዝ፣ ካርሎስ ባሌባ በነገው ጨዋታ የማይደርሱ ናቸው። ብዙ ናቸው። እነዚህ ጥራት ያላቸው ተጫዋቾች ናቸው የሚያኖሩት። ሶሊ ማርች ቋሚ 11 ሊገባ የሚችል ተጫዋች ነው። አዳሞቪስተርም በተመሳሳይ፣ ሊዩስ ደንክ ምንም ጥያቄ የለውም የቡድን ወሳኝ ተጫዋች ነው። ሊዩስ ደንክና ዲየጎ ጎሜዝ በቅጣት ነው። ካርሎስ ባሌባ ደግሞ ወደ አፍሪካ ዋንጫ፣ ሶሊ ማርች፣ አዳሞቪስተር እና መሰል ተጫዋቾች ደግሞ ዚማስን ጨምሮ በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው።